የክርስቲያኖች መንግስታችን የክርስቶስ መንግስት ነው። በምድራዊ መንግስት ተስፋ የለንም። እኛ ክርስቶስን ተስፋ እናደርጋለን። ሊነግስ ይችላል። ቴዎድሮስ ይመጣል። ምንድን ነው ይሄን ያህል መደነጋገር? ክርስቶስን ማምለክ የክርስቶስን መንግስት እንጠብቃለን እንጂ ምድራዊ መንግስት አንጠብቅም። ለኢትዮጵያ ብርሃን የሚያወጣላት ክርስቶስ እንጂ ሰንደቅ ዓላማ አይደለም። ለኢትዮጵያ ብርሃን የሚያወጣላት መስቀሉ ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ወደ እግዚአብሔር ቤት ይህች ቤተ ክርስቲያን አካሉ ናት። እርሱም የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ አካሉ ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ቤተ ክርስቲያን የክርስቶስ አካል ናት። ልብ ብላችሁ ስሙ። ይህችን ቤተ ክርስቲያን ስንሳለም ደጁን በሩን ስንስመው የክርስቶስን አካል እንደምንስም ወቁት። ወንጌል ሲነበብ የንጉሠ ነገሥት የኢየሱስ ክርስቶስ መልእክት ወደ እያንዳንዳችን ተላከልን ማለት ነው። የትልቅ ነገር ነው። የእሱን ቃል ሰምቶ መኖር የክርስቶስ ሕግጋት የክርስቶስ የልቡ ምክር ማለት ነው። ንጉሠ ነገሥት ክርስቶስ ለእያንዳንዱ ክርስቲያን ወንጌልን ደብዳቤ ጽፎልናል። በጣም ስለሚወደን ማለት ነው። በጣም ስለሚወደን ሕግን የሰራልን ስለሚወደን ነው እንጂ ስለሚጨቁነን እንዳይመስላችሁ። ወንጌል ማለት እንደ ሸክም አትቁጠሩት። ወንጌልን አድርጉ ልጄ፣ ጹም፣ ጸልይ፣ ጠላትን አትጥላ፣ ክፉን በክፉ አትቃወም ሲል ሸክም አድርገህ አትቁጠረው። ክርስቶስ የላከልን ደብዳቤ ነው። መንግስት ትምጣ በሉ። ሌላው የክርስቶስ መንግስት ትምጣ የሚባሉት የክርስቶስ መንግስት ተብለው የተጠሩት መንግስተ ሰማያት ናቸው። መንግስተ ሰማያት ተብለው የተጠሩት አንደኛ ቤተክርስቲያን መንግስተ እግዚአብሔር ትባላለች። ቤተክርስቲያን የእግዚአብሔር መንግስት ናት። ዮሐንስ ወንጌል ምዕራፍ 18 ላይ ሲናገር ጲላጦስ አንተኑ ንጉሶሙ ለአይሁድ፣ የአይሁድ ንጉሥ አንተ ነህ አለው። ጲላጦስ የአይሁድ ንጉሥ አንተ ነህ ቢለው መንግስተ የሰይ ኮነትም ዝንቶ ዓለም፣ የኔ መንግስት ከወዲህ ዓለም አይደለችም አለው። ምን ማለቱ ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። ቤተ ክርስቲያን ምድራዊት መንግስት አይደለችም። ሰሞኑን የሚያብዱ ሰዎች መጥተዋል። ቴዎድሮስ ሊመጣ ነው ብለው ማለት ነው። እናቴ የዋ አይመጣም። የክርስቲያኖች መንግስታችን የክርስቶስ መንግስት ነው። በምድራዊ መንግስት ተስፋ የለንም። እኛ ክርስቶስን ተስፋ እናደርጋለን። ሊነግስ ይችላል። ቴዎድሮስ ይመጣል። ምንድን ነው ይሄን ያህል መደነጋገር? አንድ ጥቅስ እንደ ጭልፊት ከድርሳነ ዑራኤል አንድ ጥቅስ ተገኝቶ ብሎ መንጦልጦል። ያ መንግስት ሃይማኖቱ የቀና መንግስት ይነግሳል። መቼ እንደሚነግስ በ2015 ነው ብሏል። ደግሞ ቴዎድሮስ ስለሚመጣ ቁርባን አቁም ብሏል። ጸሎት አቁም ብሏል። ማን ያላችሁ እንደዚህ? ቴዎድሮስ ይልን ሊነግስ ነው። ኢትዮጵያ በዓለሙ ልታበራ ነው። ሞኛቱ ክርስቶስን ማምለክ የክርስቶስን መንግስት እንጠብቃለን እንጂ ምድራዊ መንግስት አንጠብቅም። የክርስቶስን መንግስት ዝም ብለ እኔም ምእመናን ስሜታዊነትና እልክ አያዋጣችሁም። የሚያድናችሁ ልንገራችሁ፣ ዝም ብላችሁ ጸልዩ፣ ስጋው ደግሞ ተቀበሉ፣ ከቤተ ክርስቲያን አትውጡ። ይሄ ነው የሚያድን ጌታዬ። ከዚያ የተረፈውን ነገር ብትደራጅ መንደር ለመንደር ቀይ፣ ቢጫ፣ አረንጓዴ ባንዲራ ብትለጥፍ የሚያድን የለም። እውነቱን ነው የምነግራችሁ። ይሄ ባንዲራ አይደለም የሚያድናችሁ። ይህንን እየወሰድክ ስለቀባ ኢትዮጵያ ብርሃን ሊወጣላት ነው ብትል አይወጣም። ለኢትዮጵያ ብርሃን የሚያወጣላት ክርስቶስ እንጂ ሰንደቅ ዓላማ አይደለም። ለኢትዮጵያ ብርሃን የሚያወጣላት መስቀሉ ነው። የእኛ ምልክታችን ቀስተ ደመናችን መስቀል፣ ድንግል ማርያም የክርስቶስ ሥጋና ደም ነው፣ ሌላ አይደለም። ቤተ ክርስቲያን ናት። ስርዓተ ቤተ ክርስቲያን ነው። ቅዳሴ ነው። ቁርባን ነው። ይህን ነው ማወቅ የሚባል። ቤተ ክርስቲያን የክርስቶስ መንግስት ጥምጣ ማለት ቤተ ክርስቲያን ጸንታ ትኑር። በቤተ ክርስቲያን አኑረን። የቤተ ክርስቲያንን ፍቅር በልቡናችን ጨምርልን። ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ወደ እግዚአብሔር ቤት ይህች ቤተ ክርስቲያን አካሉ ናት። እንተ ወውቱ ርእሳ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እርሱም የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ አካሉ ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ቤተ ክርስቲያን የክርስቶስ አካል ናት። ልብ ብላችሁ ስሙ። ይችን ቤተ ክርስቲያን ስንሳለም ደጁን በሩን ስንስመው የክርስቶስን አካል እንደምንስም ወቁት። የክርስቶስን አካል ይችን ቤተ ክርስቲያን ነው መውደድ። በነቢያት ትንቢት የተመሰረተች፣ በሐዋርያት ስብከት የጸናች፣ በሰማዕታት ደም የምታበራ፣ በመስቀሉ የጸናች፣ የድንግል ማርያም ፍቅር ያለባት፣ በቅዳሴ መላእክት የታጠረች፣ በጽጌ ቅዱሳን ስብሐት ለኪ ማርያም በጽጌ መላእክት ቅዱሳን በጽጌ ነቢያት፣ በጽጌ ሐዋርያት፣ እነዚህ ናቸው የትንቢት አበባ
የስብከት አበባ የማሕሌት አበባ ያለባት በመዓዛ ክርስቶስ የምትታወድ ቅድስት ቤተ ክርስቲያን ናት። ከቃሉ ጋር ናችሁ። በዚች ቤተ ክርስቲያን መኖር መታደል ነው። ይህ ነው መንግሥት ትምጣ ያለ። እንዲያውም ኦሪት ዘፍጥረት ምዕራፍ 1 ላይ ስትመለከቱ እግዚአብሔር በዕለተ ረቡዕ እንዲህ ብሏል፣ ለያብርሁ ብርሃናት ውስተ ጠፈረ ሰማይ። በዚህ ጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩበት። ጠፈር የተባለ የሰው ልብ፣ እስኪ የሰው ልብ በሉ። ጨረቃ የተባለች ቤተ ክርስቲያን በሉ። ፀሐይ የተባለ ክርስቶስ፣ ከዋክብት የተባሉ ሰማይታት። ቤተ ክርስቲያን ለምን ጨረቃ ተባለች? ጨረቃ ከፀሐይ ብርሃኗ እንደምታገኝ የቤተ ክርስቲያን ብርሃኗ ክርስቶስ ስለሆነ፣ ስለዚህ ለያብርሁ ብርሃናት ውስተ ጠፈረ ሰማይ፣ በጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ ማለት ምን ማለት ነው? በክርስቲያኖች ልብ ላይ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የሰማይታት ሕይወት ይኑርበት ማለት ነው። ክርስቶስን መውደድ፣ ቤተ ክርስቲያንም መውደድ። ወደ ቤተ ክርስቲያን ስትገሰግሱ ደስ እያላችሁ ነው። ባህል በላ ተመልከቱ። ለቅድስት ቤተ ክርስቲያን እስመ ዘጌሰ ኀቤሃ ይጻሙ ቅዱስ ያሬድ የሚለው ቤተ ክርስቲያን እንደምን ቤተ ክርስቲያን ማለዳ መጥተሽ ጠዋትም መጥተን ሰላም እንበላት፣ ወደ እሷ የሚገሰግስ ሁሉ አይደክምምና ይላል። ወደ ቤተ ክርስቲያን የሚደክም ሰው የሚመገሰግስ ሰው የክርስቶስ ሥጋና ደም የክርስቶስ ሥጋ የሚቆረስባት የክርስቶስ ደም የሚፈተትባት ሕይወት የሚገኝባት የክርስቶስ የፍርድ አደባባይ ልደቱ ስቅለቱ የሚሰበክባት ቅድስት ቤተ ክርስቲያን ወነአምን በአቲ ቅድስት ቤተ ክርስቲያን ጉባኤን ሐዋርያት እንተ ላዕለ ኩሉ ጉባኤ ዘሐዋርያት። በዚህ ቤተ ክርስቲያን እናምናለን። እናም ቤተ ክርስቲያንህ ለዘላለም በልቡናችን ፍቅር ጸንታ ትኖርልን ማለት ነው። ሌላው መንግሥተ ሰማያት የተባለች መንግሥት የተባለች ወንጌል። ሰው እኮ ቅዱስ ዮሐንስ አፈወርቅ ምን አለ? የእንትና መጽሐፍ አለ ፕሌቶ አፍላጦን በፈለጋችሁት መንገድ ጥሉት፣ ፕሉቶም በሉት ችግር የለም። የእሱ መጽሐፍ አለና ስለ ፍትህ ነው የሚያወራው እና በጣም መጽሐፉ ረጅም ስለሆነ ቅዱስ ዮሐንስ አፈወርቅ ይላል ሰው እኮ የፕላቶን የፍትህ መጽሐፍ ዕድሜ ልኩን እያነበበ ፍትህ ሳያገኝ ሞታል ይላል። ምን ሳያገኝ ሞታል? ፍትህ ሳያገኝ። የክርስቶስን ወንጌል አንብበን ግን ፍትህ እናገኛለን፣ ረድኤት እናገኛለን፣ ድህነት እናገኛለን። ወንጌል ወተት ናት። አፍቅሩ ሐሊበ ነባቤ ዛልወጡ ትስይት፣ የጥርጥር ቅልቅል የሌለባት እንክርዳድ የሌለባት ንጽሕት ወተት ወንጌልን ውደዷት፣ ተመልከቷት። የምታጠራ የክርስቶስ መንግሥት ናት። ወይ ሰበክ ዝ ወንጌለ መንግሥት በውስተ ኩሉ አጽናፈ ዓለም ከመ ይኩን ስማ ላዕሌሆሙ እንዳለ ዝ ወንጌለ መንግሥት። አያችሁ ካህኑ ይመጣና እንዲህ ይላል፣ ነዋ ወንጌለ መንግሥቱ ለወልደ እግዚአብሔር ሕያው ይለዋል። ለንፍቁ ቄስ መጥቶ የሕያው የእግዚአብሔር ልጅ የኢየሱስ ክርስቶስ የመንግሥቱ ወንጌል እነሆ መንግሥቶ ወጽድቆ ዛወፈየኒ አወፈይኩከ ኦአቡየከ ይለዋል። የክርስቶስ የመንግሥቱ ወንጌል ነው። ወንጌል ሲነበብ የንጉሠ ነገሥት የኢየሱስ ክርስቶስ መልእክት ወደ እያንዳንዳችን ተላከልን ማለት ነው። የትልቅ ነገር ነው። የእሱን ቃል ሰምቶ መኖር የክርስቶስ ሕግጋት የክርስቶስ የልቡ ምክር ማለት ነው። አሁን አንድ ሰው እንዲያው በኢትዮጵያ በጣም ትልቁ ባለስልጣን ለአንድ ሰው እዚህ ለገብረ ሥላሴ እንደምን ሰንብተሃል? እኔን አንተ ናፍቀኝ እንደ እንጀራ ተርበኛለህ፣ እንደ ውሃ ትጠማኛለህ፣ ከዛሬ ጀምሮ በእኔ ቤተ መንግሥት እንድትሾም ፈቅጃለሁ ብሎ ደብዳቤ ቢጽፉልህ ይህን ደብዳቤ ምን ታደርጉታላችሁ? እንጃ እንግዲህ ሲሆን የምናየው ነው አይደል? በጣም የምትወዱት ነው የሚጠፋችኋል። ወንጌል ማለት ክርስቶስ ለእናንተ የጻፈው ደብዳቤ ነው። እናንተ አንድ ባለስልጣን በጻፈው ደብዳቤ ትደነቃላችሁ። ንጉሠ ነገሥት ክርስቶስ ለእያንዳንዱ ክርስቲያን ወንጌልን ደብዳቤ ጽፎልናል። በጣም ስለሚወደን ማለት ነው። በጣም ስለሚወደን ሕግን የሰራልን ስለሚወደን ነው እንጂ ስለሚጨቁነን እንዳይመስላችሁ። ለመጨቆን ቀንበር ለማክበድ። ለዚህ ነው መጾሬኒ ቀሊል አሩቴኒ ሰናይ ሸክሜ ቀላል ቀንበሬ ልዝብ ነው ያለ ክርስቶስ። ሸክሙን መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ ይላል አባ ጊዮርጊስ ሰዓታቱ። መጾር ቀሊል ቀላል ሸክም ክርስቶስ ነው። እንዴት? ስጋ ረዱልኝ ሳይሆን ስጋዬን ብሉ የሚል፣ ደም አፍሱልኝ ሳይሆን ደሜን ጠጡ የሚል፣ አብሉኝ ከማለት አልፎ ብሉኝ የሚል አምላክ እሱ ብቻ ነው። ክሶ የሚታረቅ እሱ ብቻ ነው። ሙቶ የሚያድን እሱ ብቻ ነው። ባለጸጋ ሲሆን ደሂቶ ያበለጸገ እርሱ ብቻ ነው። ንጉሥ ሲሆን የባሪያን መልክ ይዞ የመጣ እሱ ብቻ ነው። ቸር መድኃኔ ዓለም
እሱ ነው የሚወደን። እሱ የጻፈልን መልክ ነው። ወንጌል ማለት እንደ ሸክም አትቁጠሩት። ወንጌልን አድርጉ ልጄ፣ ጹም፣ ጸልይ፣ ጠላትህን አትጥላ፣ ክፉን በክፉ አትቃወም ሲል ሸክም አድርገህ አትቁጠረው። ክርስቶስ የላከልን ደብዳቤ ነው። ስለዚህ መንግሥት ትምጣ፣ መድኃኔዓለም መንግሥት ወንጌል ትገለጥልን። እንደ አንድ መነኩሴ ከደብረ ሊባኖስ በታች ልጆች አንድ ትልቅ ጸሎት ላስተምራችሁ አሉ። ሽማግሌ እኛ መንኩሰን እንሄድን በሉ ትሉ ክፉል የማያሳይ ደግሞ ምኑን ጸሎት ሊያስተምሩን ነው ብያለሁ። እመቤቴ ማርያም በሉ አሉ። እመቤቴ ማርያም በላንተ በዚህ መቋሚያ እንዳለ ይላሉ ነው። ስምሽ ምን ያምር፣ ስምሽ ምን ያምር እንላለን እኛ። ሶስቱ ነን መነኮሳት ነን። በፍየል ብራና በፍየል ብራና በቄስ ከናፍር በል በቄስ ከናፍር። በቃ እንዲህ ካላችሁ ሰይጣን አይነካችሁም ማለት እውነታቸውን። ደግነት ማለት እኮ ይሄ ነው እውነቱ ማለት። እግዚአብሔር እኮ እንዲያውም በዚህ የሚከፋው መስሏል። ሞኝ ደግ ነው እግዚአብሔር፣ ፍጹም ቻር ስለሆነ ደስ ነው የሚለው። እንኳን እናቱን ወደንለት እርስ በርስ ተፋቀራችሁ ብሎ ደስ ይለዋል እሱ። ከቴም እናቱን ወደንለት ነው የእናቱ ፍቅር ጸንቶልን ነው በእውነቱ። ያንማ ይበልጥ ደስ ይለዋል። ጠላቶቻችሁን ውደዱ ያለ ፈጣሪ እናቴን ወደዳችሁ ብሎ ይከፋዋል መስሏችኋል? ሞኝ አይከፋውም፣ ደስ ይለዋል፣ ይሸልማል፣ አክሊል ያቀዳጃል። ድንግል ማርያም ብንወድ እና መንግሥተ ሰማያት የተባለች ማን ነው ከተባለች አንዲቱ መንግሥተ ሰማያት ወንጌል ናት። እና ይህ ተማሪ ችግሩ ምንድን ነው? አንድ እንቅፋት አለ ልናገር የፈለግኩት ወንጌል ትገለጥልን ስላልኩ ነው። ተማሪ አንዳንድ ጊዜ ስር እየማሰ በጣም አስቸግሯል። እዚህ ላይ ችግር አለበት። ቅጠል ይበጥሳል። የሚደጋግመው ነገር የሚገለባብጠው ነገር አለው። የሚከረትሰው ነገር አለው። ይህ ነጭ ወረቀት፣ ቀይ ወረቀት ምናምን ጸፋርስ ምናምን ይልና ፍቱን ውቱ የሚለው ነገር አለ። ይህን አታውቁትም እናንተ። ፍቱን ውቱን ማለት እነሱ ጋር እንግባባለን። አርፈ ብትቀመጥ ይሻላል ብዬ ነው አይደለም? ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጥበብ ማን ነው? ክርስቶስ በሉ። ጥበብሰ መድኃኒነ ውእቱ። ጥበብ ይለዋል ክርስቶስ ነው። ዘተሳየጠነ በንዛህተ ደሙ። ተመልከቱ፣ በሥጋው መቆረስ በደሙ ፍሰት የዋጀን ዋህሬነ ለመንግሥቱ ለጌትነቱ የመረጠን ክርስቶስ ነው። ጥበብ ክርስቶስ ነው። ክርስቶስን ሥጋው ደሙን ከበላ ዕፀ ሕይወት ማለት እሱ ነው። ዕውቀት የሚገልጥ ማለት እሱ ነው። ወንጌልን እንዲገልጥልህ ከፈለግ በቃ ክርስቶስን ደጅ ጽናው እንጂ ይህንን መቁረጥ መቀጠል የቤተ ክርስቲያን አሰዳቢነት መሆኑቱ። ቤተ ክርስቲያን ጥንቆላን በጉባኤ ቤት እንደምታስተምር አድርጎ የመናፍቃን መሳቂያ የሆነው በዚህ ነው። እግዚአብሔርን ጥበብ አድርጎ መማር ይገባል። ሲገባ መንግሥት ትምጣ በሉ በላሁን እንግዲህ ተሜ ማለዳ እየተነሳችሁ ትምጣ መንግሥት ከበል ዝም ብለው ወንጌል ይገልጥልሃል። ወንጌልን ያፈስባቸዋል። አንዲቱ መንግሥተ ሰማያት ድንግል ማርያም ናት። መንግሥተ ሰማያት ማርያም ዘረከቡኪ ጻድቃን ጼናወኒ ጼና ፍቅርኪ ከመጼና ምዑዝ ዕጣን ወልቤ ሰክረ በፍቅርኪ ወይን። አንዲቱ መንግሥተ ሰማያት የወረስናት እናቱ ድንግል ማርያም ናት። ንጉሥ በዚህ ዓለም ነግሶ ሲኖር ለሚያነግሳቸው ለልዑላን ልጆቹ ቤተ መንግሥቱን ያወርሳል። ክርስቶስ ሲሞት እናቱን አወረሰን። ሲሞት መስቀል ላይ በዮሐንስ በኩል ዋና ገንዘቡን የሚወዳት ምርጥ ዕቃይቱን ድንግል ማርያምን አስተጋብአተነ ቅድስት ድንግል። ተመልከቱ፣ እንተባቲ ንዋየ ድንግልና ዘአልቦ ሙስና ይላል ቅዱስ ቄርሎስ። ጥፋት የሌለባት መለወጥ የሌለባት አምላክን ለመያዝ የታመነች ምርጥ ዕቃይቱ ድንግል ማርያም ይላታል። ምርጥ ዕቃይቱ የሕይወት እንጀራን የያዘች መሶበ ወርቅ፣ የሕይወት ውሃን የያዘች ገይበ ወርቅ ድንግል ማርያም፣ የሕይወት ውሃን ያፈለቀች አዘቅተ ማሕይወት የሕይወት ውሃ ምንጭ፣ የሕይወት ፍሬን ያፈራች የሕይወት ዕፅ እናታችን ድንግል ማርያምን መስቀል ላይ የሰጠን ስጦታችን ናት። እሷን ስለሰጠን መንግሥት ጥምጣ የእናትህን ፍቅር ጨምርልን፣ የእናትህን ፍቅር ጨምርልን። በእውነቱ ማለት ይጨምርልን መድኃኔዓለም። እንደው በዚህ ዓለም ትልቅ ሰው ማለት ድንግል ማርያምን የወደደ ሰው ነው። እውነቴን እኮ ማለት ምድር ሰናይት የሚላት እኮ ለእንድ ነው። ወመነኑ ተመልከቱ፣ ምድረ መፍተወይን የተወደደችውን ምድር ናቁ ብሎ ይትናገራል። ድንግል ማርያም አምላክ የወደዳት ምድር ናት። አምላክ የወደዳት ምድር፣ ለርስት የተመረጠች ምድር፣ ወርቅ ያለባት ምድር እመቤታችን ናት። እናቱን የሰጠው ሰው መልካም ነው። ድንግል ማርያም እንዲህ በዋዛ አትገኝም። እንኳን ሰድብሃት
በዋዛ የምታገኛት የምታሰድዳት ከሆነ ግድ የለም ልጇን አዝላ ወደ ግብፅ ትሄድልሃለች፣ ለአንተ ይብላኝ እንጂ። እንደ ሄሮድስ ድንግል ማርያምን መግፋት፣ እሷን መግፋት ብቻዋን የምትገፋት እንዳይመስል ልጇን እሷ ጋር ጥሎ ይሄዳል። ኢየሩሳሌም እናቱን ብትገፋ ልጇን ይዛ ነው የሄደችው። ክርስቶስ እናቱን በሚጠላ ልቡና ውስጥ አያድርም። ግብፅ የተባለ ጨለማ ነው። እየተመጻደቀ ክርስቶስ አጽድቆኛል እናቱን አልፈልግም ለሚል ሰው ወደ ግብፅ አዝላው ትሄዳለች ማለት ትህትና ወዳላቸው ኃጥአን በረድኤት ትሄዳለች እመቤታችን። ስለዚህ እናቱን እንዲሰጠን ተግተን መለመን አለብን። አባ ጊዮርጊስ ዕድሜ ዘመኑን ሁሉ የእናቱን ፍቅር ነው ሲለምን የኖረ። ሲሞትም ገንዛ የቀበረችው እሷ ናት። እንዲህ ለዋዘኛ ሰው ትሰጣለች እንዴ? ለንጹሕ ድንግል ለዮሐንስ ነው እንጂ ለዋዛ እኮ አይገኝም። ስለዚህ የእመቤታችንን ፍቅር በልቡናችን ይጨምርልን። የመጨረሻው መንግሥተ ሰማያት ትሰጠን፣ ሀገሪቱ ትሰጠን ነው። በጣም መንግሥተ ሰማያት እንዴት ያለች ሀገር መሰለቻችሁ? መንግሥተ ሰማያት ምን ትመስላለች በሉኝ። መልስ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እገሊትን ትመስላለች የሚባለው እሷን የምትመስል ሌላ ሴት ስላለች ነው ይላል። መንግሥተ ሰማያት እገሊትን ትመስላለች እንዳለ የሚመስላት የለም። መለስኩላችሁ ማለት ነው። ማንን ትመስላለች ልበል? እንደሱ ያለ ሀገር የለም። አግኝቶ የማያጡባት፣ ገብተው የማያወጡባት፣ ከብረው የማያዋረዱባት፣ በብርሃኑ ነው የማይጨለምባት፣ የበላይ የበታች የሌለባት፣ ኃይል አግኝቶ የማይደክሙባት፣ በሕይወት ኑሮ የማይሞቱባት፣ ጤነኛ የማይታመምባት፣ ውበት የማይጠወልግባት፣ በክብር ከብረው የሚኖሩባት፣ ሁሉ ተስተካክሎ የሚነግስባት የብርሃን ሀገር፣ የነፃነት ሀገር፣ ያለ ስጋት የሚኖርባት፣ ክርስቶስን የምንጠግብባት ሀገር መንግሥተ ሰማያት ናት።